ሻለቆች እየታዘዙ የትግራይን ሴቶች እያስደፈሩ የትግራይ ህፃናትን ሲያስገድሉ ሻቢያን አትንኩብኝ እያሉ ሲከራከሩ ነበር። በእርግጥ ባጫ ሻቢያን አትንኩብኝ ከማለታቸው በፊት ስማቸውም አትንኩት እንደነበር የዘመናችን ወጣቶች የሚያውቁት አይመስልም። ለዚያም ነው ስሙን ሰማችሁት? አትንኩት ነበር ባጫ። እንትና ሲያወሩ ሰምቻለሁ። አባዱላ ባጫ የተባለው በሶ በጥብጦ ይሰጠን ነበርና ሰላም በጫበጨው ነው ባጫ የተባለው አሉ። ለዚህ ነው ባጫ ተንበጫበጨ ያልኩት ማለት ነው። እንደ በሶ ተንበጫብጫል። የባጫ ንግግር የሚያስረዳን ምንድን ነው? ባጫ ፈርቷል፣ ደንግጧል። ምን አመጣው? ከፍተህ እኮ ብታመጣቸው እኮ 4 ኪሎ አይገቡም። ለምን ገንዘብ አይሰጣ? ደግሞ ወዲያው ደግሞ ነጎሼት ደግሞ ማድረግ ፈለገ። ወዲያው ደግሞ ለምን ገንዘብ አይሰጣቸውም? ትንሽ ቆየ፣ ከመጡ ደግሞ እንጨራረሳለን። ኧረ ተንበጫበጨ ባጫ። አንድ ሰሞን ባጫ ደበሌ ገባ መቀሌ እያሉ የጨፈሩላቸው። ይሁን እንጂ ባጫ ያለ ሻቢያ እንኳን መቀሌ ወላጆቻቸውን ቤት አይገቡም ነበር። ባጫ የሚል ስም ያየ ሰው ከሰማን በእናት እንዳትናደድብኝ ስላሰማሁት ከዚህ በላይ ሊገልጽልኝ የሚችል ሌላ ነገር የለም። ባጫ እንኳን መቀሌ የእናታቸው ቤት እንኳን ሊገቡ አይችሉም ነበረ። እኔ ከያየ ሰው በላይ በራሴ ልናገር አልኩኝና በእኔ አያምርም። ያየ ሰውን ለምን አላሰማውም ብዬ ነው ማሰማውና አይ ሆፕ ወንድማችን ያየ ሰው ፕሊስ አትናደድብኝ። ይኖራቸውም ዘንድ የህይወት ዑደታቸውን ወደ ሌላ አቅጣጫ የወሰደው ሻቢያ ነው። ምርኮኛ እንደ እግር ኳስ ተጫዋች ሲሸጥ ከታየ ምናልባት ባጫና ኦህዴዶች የመጀመሪያ ሳይሆኑ ምርኮኛ እንደ እግር ኳስ ተጫዋች ሲሸጥ ያየ ኧረ በጌታ ምርኮኛ እንደ እግር ኳስ ተጫዋች ሲሸጥ ያየ ካለ ባጫና የኦህዴድ ጀነራሎች ናቸው። ለነገሩ ባጫን ሻቢያ ለኢህድን ሸጣቸው አይባልም። የ50 ሺህ ብር መናጁ አድርጎ አስተላለፋቸው ቢባል ኧረ በኢየሱስ እኔ ሞትኩኝ። ለኢህድን ሸጣቸው አይባልም። የ50 ሺህ ብር እንትን አድርጎ ለኢህድን አስተላለፋቸው። ምን ባገኘው ማስቀምጥበት ላልገለጻ ነው። ይህንን አስቂኝ ደግሞም ጎምዛዛ ታሪክ እናቀርበዋለን። ባጫ ደበሌ ቡታና ሻቢያ የ50 ዓመት ታሪካቸው በአጭር የሚያልቅ ባይሆንም በዚህ ዝግጅት በጥቂቱ እንመለከተዋለን። ከ5 ዓመታት በፊት የሻቢያ ተላላኪ ሆነው አገራቸውን የወጉት እንደ ባጫ ደበሌ ያሉት ኦህዴዶች ከ50 ዓመታት በፊት የሻቢያ ምርኮኛ ነበሩ። በትግራይ ጦርነት ጊዜ የሻቢያ ተላላኪ ሆኖ ሀገራቸውን የወጉት ከ50 ዓመት በፊት ደግሞ የሻቢያ ተላላኪ ነበሩ። ጥቂት ዓመታት በፊት ሻቢያን አትንኩብኝ ሲሉ የነበሩት ባጫ ከ50 ዓመታት በፊት ስማቸው አትንኩት ነበር። የሻቢያን ጸረ ኢትዮጵያነት የሚገልጹ ሰዎችን ባንዳዎች እያሉ ሲናገሩ የነበሩት እንደ ባጫ ያሉ ኦህዴዶች ዛሬ ስለ ሻቢያ ክፉን ሲያወሩ ቢሰሙ ምክንያታቸው የሀገር ፍቅር አይደለም። በፍጹም ከሻቢያ ጋር ሆነው ኢትዮጵያ ውስጥ የሚያልቅ ጦርነት የለኮሱ ኦህዴዶች ስለ ኢትዮጵያ የሚቆረቆር አእምሮ የላቸውም። ይህኛውን አእምሯቸውን ሻቢያ ደጋግሞ ሲማርካቸው ወስዶባቸዋል ብሎ ባጫ ደበሌን አእምሮ ደጋግሞ ሻቢያ ሲማርከው ወስዶበታል። ያየ ሰው መጽሐፉ ላይ ስለ ባጫ ደበሌ የጻፈው እግሮቹ አለ እንደ ስኪኒ ናቸው አለ፣ እንደ ስቴክኒ ቀጫጭን ናቸው እግሮቹ አለ። ስለዚህ ስሙ አትንኩት፣ እግሮቹ ቀጫጭን። ስለዚህ ሲያስበው አትንኩት እየተባለ ሲከለከል ይኖሩ ማለት አትንኩት ከተባለ ምንድን ነው የሚነግራችሁ? ሲነካ ችግር አለው ማለት ነው። ከተነካ ተሰባሪ ነው፣ ፍራጀል ነው ማለት ነው። ስለዚህ ፍራጃሉ ባጫ እግሮቹ ቀጫጭን ስለሆኑ ሩጦ እንደማያመልጥ ያውቃል። ስለዚህ ከመጡበት እነዚህ የሰሜኖች ከመጡበት መግቢያ መውጫ ስለሌለው መጀመሪያ አይገቧትም፣ 4 ኪሎ አይገቧትም። ከዛ ትንሽ ቆየና ደግሞ ገንዘብ ከፈለጉ ገንዘብ እንስጣቸዋል። እሱ ደግሞ ካልሆነ ደም እንፋሰሳለን። ከራከር ሰው ማስረጃ ላቀርብ ቢል ብዙ ይዘረዝራል። ሻቢያ ኦህዴድን የሚማርከው ሳህል ብቻ ሳይሆን 4 ኪሎ ቤተ መንግስትም ውስጥ እንደሆነ ከ2010 እስከ 2015 የነበረው ታሪክ ምስክር ነው ብሎ መናገርም ይችላል። እናም ምንም እንኳን ሻቢያ በኢትዮጵያ ላይ ሲያሴር ኢትዮጵያንም ሲወጋ የኖረ ኃይል ቢሆንም እነ ባጫ ሲናገሩት አያምርምና ነገሩን ከስሩ ለመመልከት ስንጥር በሚበሌን ሻቢያ 2 ጊዜ ያስደነሳቸው፣ አንድ ጊዜ በሳህል ማርኮ ሌላ ጊዜ በናይሮቢ ጋብዞ የሚለውን ጎምዛዛ ያየሰው እኔ አይ ላቭ ያየሰው እንዴት እንደምወደው እኔ አይ ሃቭ ኖ አይዲያ። እግዚአብሔር አምላኬ ይባርክ። ያየሰው እናት እግዚአብሔር ይባርከውት። ይህንን የመሰለ ጀግና የህዝብ ልጅ ወልደው ስለሰጡን
እጅግ አድርጌ ነው የማመሰግነው። ሁለት ጊዜ ነው ሻዕቢያ ያስደነሰዋል። አንዴ በበረሃ አንዴ በኬንያ ተከትለን ስንጓዝ ሰውየው በትክክልም የአፍሪካ ቀንድ የፖለቲካ ገጸ ባህሪ ሆነው ሲከሰቱ እናገኛቸዋል። በእርግጥም ባጫ ውጥንቅጥ በበዛበት መውጣት መውረድ መክዳት መከዳት በሰለጠነበት መርህ የለሽነት በነገሰበት ለቃል አለመታመን ባየነበት የእርስ በርስ ጦርነት ባልተቋረጠበት የአፍሪካ ቀንድ ፖለቲካ ውስጥ አንድ ረዥም ታሪክ ቢጻፍ ባጫ ደበሌ በሁሉም መልክ መቀረጽ የሚችል ሁለገብ ገጸ ባህሪ ሆነው ይከሰታሉ። ተዋጊ ነህ ሲባሉ ምርኮኛ ሆነው ይገኛሉ። ወታደር ነህ ሲባሉ ኪነተኛ ይሆናሉ። የሰውን ጭንቅላት አለማድነቅ አይቻልም። ወታደር ነህ ሲባሉ ምርኮኛ፣ ተዋጊ ነህ ሲባሉ ምርኮኛ ይሆናሉ። ወታደር ነህ ሲባሉ ዳንሰኛ ይሆናሉ። ነህ ሲባሉ ሻዕቢያ ሆነው ይገኛሉ። ሻዕቢያ ነህ ሲባሉ ኢህዴን ይሆናል። ደርግ ነህ ሲባሉ ሻዕቢያ፣ ሻዕቢያ ነህ ሲባሉ ኢህዴን። ኦ ማይ ጋድ! ኢህዴን ቤት ሲፈለጉ ኦህዴድ ቤት ይከሰታሉ። ኢህዴን ቤት ሲፈለጉ ደግሞ ኦህዴድ ቤት ይገኛሉ። የኢህአዴግ መከላከያ ነህ ሲባሉ የብልጽግናም ሆነው ብቅ ይላሉ። ማይ ጋድ! ሰማችሁ እንዴት አድርጎ ዲስክራይብ እንዳደረገው? ባለብዙ ስም ባለብዙ ካራክተር። ይህንን ይዘህስ ደግሞ ትከሰታለህ። ባጫ አልጋ ስር ነው መደበቅ ያለበት። አልጋ ስር ተደብቆ እንዳይማረክ ማምለጥ ነው እንጂ ያለበት። አሁን አፋለኝ ብሎ አደባባይ ይወጣል። ለዚህ ነው እኔ በራሴ ልናገር አልኩኝና ይህንን ያየ ሰው የሰራውን የሰማው ቀን በቃ ሞትኩኝ። ካልጋዬ መነሳት እስኪያቅተኝ ድረስ ነውና ከዚህ በላይ ልገልጸው አልችልም ብዬ ነውና ስሙት እንዴት አድርጎ እንደገለጸው ከነስሙ የስሙ ብዛት አንዴ ዳንሰኛ ነው፣ ወታደር ነው፣ ጀነራል ነው፣ አምባሳደር ነው፣ ምርኮኛ ነው። አሁን ደግሞ ተዋጊ ነው ሲባል ዳንሰኛ፣ ወታደር ነው ሲባል ምርኮኛ፣ ሻዕቢያ ነው ሲባል ኢህዴን ነው ሲባል ኦህዴድ ነው ሲባል ደግሞ ብልጽግና። ጄኔራል ነህ ሲባሉ ሳይረፍድ አምባሳደር ጀነራል ነህ ሲባል አምባሳደር ሆነው ይገኛሉ። ይህ 5 አስርታትን የተጠጋው የባጫ ህይወት በጥቂት አረፍተ ነገሮች ሲገለጽ ነው። ባጫ ኤርትራዊ እንኳን ተገነጠልሽ ብለው ኢትዮጵያን በሚያወግዙ የታጋይ ዘፈኖች ታጅበው ከፍ ዝቅ ብለው ሲጨፍሩ እንዳልነበር፣ ሰሞኑን ደግሞ ኤርትራ የተገነጠለችው በህግ አይደለም እናጠፋታለን እያሉ ብቅ ብለዋል። እነሱም ህጋዊ በሆነ መንገድ አይደለም የሄዱት። ስለዚህ አሰብን አስቀራለሁ ብለት ይጠፋል። ትንሽ ቆይቶ ህጋዊ መንገድ አይደለም የሄዱት። ከህጋዊ ውጭነት እኔ የተማረኩት ህጋዊ ሁኜ ነው። በህጋዊ የተማረኩት ምክንያቱም ከትግራይ ጋር ከኢትዮጵያ ጋር ስለነበረች። አሁን ግን ህጋዊ አይደሉም እያለን ነው። ምርኮኛው ባጫ አምልጦታል። የኦህዴድ ብልጽግና ፖለቲካዊ ርዕዮተ ዓለም የለኝም ባይል ኖሮ ባጫዊነት ወይም ባጫይዝም የሚባል ርዕዮተ ዓለም ይኑርህ ተብሎ መመከር ነበር። ባጫዊነት ክህደትና ዋሾነት ነው። ታች አምና እንኳን ተገነጠልሽ ብለው ሰማችሁ። ባጫነት ክህደትነትና ዋሾነት ነው። በቃ that's the definition of his name። ባጫነት ክህደትና ዋሾነት አንድነት ነው። ሰው ዘንድሮ ደግሞ የተገነጠልሽው በህግ አይደለምና አጠፋሻለሁ የሚል 180 ዲግሪ የሚገለበጥ አስተሳሰብ በእርግጥም ትክክለኛ ስሙ ባጫዊነት መሆን አለበት። የሻዕቢያን ታጋዮች እያንቆለጳጰሰ ኢትዮጵያን እየከሰሰ ጎረቤቶችን ደግሞ በተንኮለኛነት በሚፈርጀው ዘፈን ባጫ በናይሮቢው የኤርትራ ኤምባሲ ባሰናዳው ድግስ ላይ ተገኝተው ከመደነሳቸው በፊት ሰሞኑንም ኤርትራ የተገነጠለው በህግ አይደለም እናጠፋዋለን ብለው ከመፎከራቸው አስቀድሞ ወደኋላ ግማሽ ክፍለ ዘመን ስንመለስ አንድ አትንኩት የተባለ ታዳጊ በአዲስ አበባ ውስጥ ቄራ አካባቢ እናገኛለን። በእርግጥ አትንኩት የቄራ ልጅ አይደለም። የተወለደው ቡራዩ ነበር። ከቤተሰቦቹ ሸሽቶ ግን ወደ አዲስ አበባ ሄደ። ከአዲስ አበባም ቄራ አካባቢ እያለ የወቅቱ መንግስት አገኘውና ወታደር አድርጎ አፈሰው። በመቃኑ እንደ ወንዶቹ እንደ ጀግኖቹ እንኳን ወታደር ብሎ ተቀጥሯል አይደለም። ታፍሶ ነው የገባው። ራሱን ያላገኘ ሰው ቢኖር በምድር ላይ ባጫ ነው። ራሱን አላገኘም ገና። ባጫ ማንነቱን አላገኘም እና
ውትድርናውን ራሱ ተቀጥሮ ነበር የመሰለኝ። ታፍሶ ነው የገባው። ታፍሶ ገብቶ ተማርኮ ኢህአዴግ የስራቸውን ይስጣቸው። በግርግር ታፍሶ የገባን ሰውዬ ታፍሶ ገብቶ ተማረከ። ከተማረከበት ጊዜ ጀምሮ ተወዛዋዥ ሆኖ ይኖራል። እነ ኢህአዴግ ጀነራል አድርገው ነው እንዲያርገው ያስበጠበጡን። ዋጊ መሐንዲስ የተባለውን የደርግ መንግስት ጦርም ተቀላቅሎ ከስልጠና በኋላ ወደ ኤርትራ ዘመተ። ዘመቻው ደርግ ተገንጣይ ወንበዴ፣ የአረብ ቅጥረኛ ወዘተ እያለ የጠራው የነበረውን ሻዕቢያን ለመውጋት ነበር። ሆኖም አትንኩት ድል አልቀናውም፣ ተማረከ። ስም በበሬ አይገዛምና በዚህ የማይደፈር በሚመስል ስም ወደ ሻዕቢያ ቀጣና የገባው አትንኩት ተነካ። ሻዕቢያ የማይደፈር የሚመስለው ባጫ ተደፈረ። አትንኩት የሚለው ስሙ ተደፈረ። ሻዕቢያ ማረከው። ወደ ላይ አስባለው። አትንኩት ተማረከ። ከዚህ በኋላ ነው እንግዲህ አትንኩት በሻዕቢያ ነፃ ግዛቶች ውስጥ የተቋቋመውን የኪነት ቡድን ተቀላቅሎ በዳንሰኛነት መስራት የቀጠለው። ዝናር እንዲታጠቅበት የሰለጠነበትን ወገቡን ለእስክስታ የዋለው አትንኩት ለማረኩት ሰው ሰው ዝናር እንዲታጠቅበት የሰለጠኑን ወገቡን ለእስክስታ ዋለው። መጽሐፉ ላይ ደግሞ ሄድና አንብቡት። እግሩ የቀጠነችው ይላል ማናት የሆነች ሴትዮ የወሎ ምናምን የነበረች የአማራ ክልል ምናምን ህዝቡን አነቃቂ ተብላ ሄዳ አለ የባጫን ወንድነት ነበር የምታነቃቀው አለ። መጽሐፉ ላይ እኮ ነው። የሚታዘዝ እንዳሻቸውም የሚያደርጉት ምስጉን ሰው ሆነ። ምሽግ ለመቆፈር ዶማ ሲሰጠው ቀልጣፋ፣ የታጋይ ስንቅ የሚፈጭበት ወፍጮች ሲቀርብለትም በሚፈለገው ደረጃ ሰርቶ የሚያመጣ ከታጋዮችም የላቀ ትጉ ሰራተኛ አስቡት። ባጫ ወፍጮ ይዞ ሲፈጭት ባጫ ወፍጮ ይዞ ሲፈጭ ፒክቸር አድርጉት። ጉድጓድ ሲቆፍር ባጫ መተኮስ ነው እንጂ የማይችለው ጉድጓድ ሲቆፍር መሸሸጊያ መደበቂያ ጉድጓድ ሲቆፍር ወይ ዘመናችን ያስቀኛ። ሰማችሁት? ጉድጓድ ሲቆፍር አንደኛ መፍቻ ደግሞ ሲሰጠው ሞትኩኝ። ሆነ የአትንኩት ህይወት በሳህል እንዲህ ያለ ነበር። ምሽግ ሲቆፈርም አካፋና ዶማውን ይዞ ከተፍ ይላል። ከወፍጮ ቤትም አይጠፋም። ኪነተኛም ሆኖ ለታጋዮች ብርታት ይሆን ዘንድ እስክስታ ሊመታ ባጫ መዋጋት ነው የማይችለው እንጂ ቆፍጮ ቤት ያየሰው አይላቪው ያየሰው በጣም ነው የምወድህ፣ በጣም ነው የማከብርህ። እግዚአብሔር ይባርክ፣ እድሜና ጤና ይስጥህ፣ ለቁም ነገር ያብቃህ። ወልደህ ከብረህ እግዚአብሔር አንተን መልካምነትን ያሳየን፣ ያንተን ድል ያሳየን፣ ያንተን መከናውን ያሳየን። ለሀገርህ ደግሞ እግዚአብሔር በሰላም ያብቃህ። ተመልክት አድርጎ እንዳቀረበው ከወፍጮ ቤት የማይጠፋ እስክስታ ደግሞ ባለበት ጦርነት ላይ ብቻ ነው ባጫ የማይችለው እንጂ ወፍጮ ይዞ መፍጨት አንደኛ ነው። ሻዕቢያ መድረኮች ላይ ይገኛል። አትንኩት እንዲህ እያለ ለአመታት በዘለቀባቸው በእነዚያ ሰሞናት በኢትዮጵያ ምድር በ1973 ዓ.ም የኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ኢህዴን የተባለ ድርጅት ተመስርቶ ድክ ድክ እያለ 1976 ላይ ደርሷል። ድርጅቱ የሚጠናከር ዘንድ የተለያዩ አካላትን ከየአቅጣጫው ሲሰበስብ ሻዕቢያ 50 ሺህ ብር እሰጥሃለሁ አለው። 50 ሺህ ብር ሲሰጥ ግን ብቻውን አልነበረም። እንደ ባጫና አባዱላ ያሉ ምርኮኞቹንም ከ50 ሺህ ብሩ ጋር መረቀ። በዚህ ጊዜ የኢህዴን አመራር ወደ ሳህል አቅንቶ ከ50 ሺህ ብር ጋር በመናጁነት የተሰጡትን አትንኩትንና ሌሎች ምርኮኞቹን ይዞ ወደ ትግራይ ቆላማ ቦታዎች ተመለሰ። በ50 ሺህ ብር ገዛቸው። ኢህዴን እነ ባጫን ከሻዕቢያ በ50 ሺህ ብር ገዛቸው።
ጊዜያት በፊት የደርግ ወታደር ከጥቂት ሰሞናት በፊት ምርኮኛና የሻዕቢያ ኪነተኛ የነበረው አትንኩት ለመገንጠል የሚታገለውን ድርጅት ትቶና ከሳልም ተነስቶ ወደ ሰሜናዊ ኢትዮጵያ የተሻገረው በኢትዮጵያ ውስጥ መንግስት ለመሆን የሚታገለውን ኢህዴንን ለመቀላቀል ነበር። ህይወትና አጋጣሚ አትንኩትና ሻዕቢያን የሚያገናኝ የዘመን ክስተት በድጋሚ እስኪፈጠር ድረስም በኢህዴን ውስጥ ቀጠለ። አትንኩት በኢህዴንም ውስጥ ጎጃምኛንም፣ ትግርኛንም፣ ጉራጊኛንም፣ ኦሮምኛንም አፈራርቆ የሚደንስ የተዋጣለት እስክስተኛ ለመሆን በቃ። በዚህ ድርጅት ውስጥ እያለ ግን በአንድ ወቅት ክፉኛ ታመመ። በዚህ አጋጣሚም ስሙ ተቀየረ፣ አትንኩት ባጫ ሆነ። በትጥቅ ትግሉ ዘመን ብዙዎች ለቤተሰቦቻቸው ደህንነት ሲሉ አሊያም የተሰዉ አብዮተኞችን ለመዘከር በሚል ስማቸውን መለወጥ የተለመደ ነበር። አትንኩት ባጫ የሆነው ግን ለቤተሰብ ያሰጋል በሚል አሊያም የሚያኮራኝ ጀግና አለ ብሎ አይደለም። ምክንያቱን የሚነግሩን ከሳህል እስከ አዲስ አበባ አብረው ተዘለቁ። አቤት አየሰው ለብሰው አይማሩም። ለምሳሌ አሁን እነ መለስ ሌላ ነበር ስሙ ሲባል እንሰማለን። ራይት ታጋዮቹ ስማቸውን ይቀይራሉ ለቤተሰቦቻቸው ሴኪሪቲ ሲባል ወይም ደግሞ ጀግና ስለሆኑ። እሱ ግን ከአንትኩት ወደ ባጫ የተቀየረው በጀግንነት አይደለም፣ ለቤተሰቦቹ ስጋት ያመጣባቸዋል ተብሎ አይደለም። አባዱላ ሲናገሩ የሰማዋቸው እኔ ራሴ ሰምታችሁት ይሆናል እናንተ። አምሹር ሳሙኤል ክሊፕ አለኝ እዛ በነበርንበት ጊዜ አይ ቲንክ ሜቢ ሳላህ ዋቴ በደርግ ወታደር በነበረበት ጊዜ ታፍሶ ወታደሩ ተቀላቀለ ጊዜ ባጫ የገባው ጦር ሜዳ ላይ አይደለም። ልክ እሱ እንደነገር ከወፍጮ ቤት የማይጠፋ ከስክስታ የማይጠፋ እንዳለ ባጫ እዛ ነበር የሚውለው። በሶ በጥብጥ ሲባል በሶን አንበጫብጮ ሰጥቶናል። በሶ እንኳን መበጥበጥ አልቻለበትም ባጫ እንኳን ሌላ ነገር በሶ ሲምፕል ቲንግ መበጭበጭ አልቻለበትም። እና በጭባጫ አርጎት ከዛ የተነሳ ባጫ ብለን አወጣንለት ብለው አባዱላ ተናግረዋል። ኢህአዴግ ጀነራል አድርጎ እንዲህ ያለ ማጥ ውስጥ የከተተን ማለት ነው፣ እንዲህ ያለ መከራ ውስጥ የከተተን። ስለዚህ ዛሬ ተከስቶ ቢቢሲ ኒውስ ነው በሚባለው ፋኖና እነ ዘመነ ካሴ ነው የሚሉ እንደው ዘመነ ካሴና እንትና 4 ኪሎ ከፍተህ ብትሰጣቸው እንኳን አይገቡም። እስኪ እነሱ ይናገሩ። 4 ኪሎ ተከፍቶ ተሰጥቷቸው አልገባም እንገባለን የሚባለው እነሱ ይናገሩ። ከዛ ትንሽ ቆይቶ አሰማችሁ። ከትንሽ ቆይቶ ደግሞ እንደ ገንዘብ ይሰጣቸው ይላል። ኤቭሪባዲ በገንዘብ የሚገዛ ነው የሚመስላቸው። የኦፒዲዮ ምርኮኞች በቃ በአቅም በችሎታ በጥበብ በእውቀት ስላይደለ ያደረሱበት ቦታ ላይ የደረሱት አሁን የያዙትን ስልጣን የያዙት በብቃት ስላይደለ ኤቭሪቲንግ በትራንዛክሽን በማን የሚገዛ ይመስላቸዋል። እና ገንዘብ ካለ ገንዘብ ይሰጣቸው። ወደሱ መጣላቸው ነው ይላላቸው። ባጫዊነት የኦህዴድ መለያ ምን እያለን ነው? ባጫ ምንድን ነው ብሎናል? ባጫ ማለት ውሸት፣ ባጫ ማለት ምን ነበር? አንድ ቃል ተጠቅሞታል። ውሸትና ክህደት። ባጫዊነት ማለት ክህደትና ውሸት ነው። ስለዚህ የኦህዴድ መለያ ሲለን ያየ ሰው ምን እያለ ነው? ኦህዴድ ውስጥ ያሉት ምርኮኞች፣ ከሃዲዎች፣ ውሸታሞች ማለት ነው። ሆኖ ከኤርትራ ወደ ኢትዮጵያ የሚዋጋ ጦር ሊመሩ በአብይ አህመድ እየተመሩ ነበልባሉ እየተባሉ በጠቅላይ ሚኒስትሩ እየተወደ ሌላ ስም ተጨመረለት። ባጫ ነበልባሉ ነበልባሉ በልከው ሳተናው በለው ጎተናው በለው ባጫ የሚያውቀው አንድ ነገር ነው። ወፍጮ ቤት መፍጨትና መወዛወዝ ብቻ ነው። እሱ ወደ ሻዕቢያ አገር ኤርትራ ተሻገሩ። ጥቅምት 25 2013 ሌተናንት ጀነራል ባጫ ደበሌን ወደ ሰራዊቱ መለስኳቸው ያሉት ጠቅላይ ሚኒስትሩ በመጀመሪያው የስራ ቀናቸው ይዘዋቸው የሄዱት ወደ ኤርትራ የሻዕቢያ አገር መሆኑንም በዚያው በፓርላማቸው ተናግረዋል። ከዚያም ከሻዕቢያ ጋር በጥምር የተካሄደውን የትግራይን ጦርነት አንድ ጊዜ በውጊያ አዛዥነት፣ ሌላ ጊዜ በስልጠናና ሰራዊቱ መልማይነት፣ በሌላ ወቅት ደግሞ በፕሮፓጋንዳ ኃላፊነት ሰሩ። በአንድ ዓመት ጊዜ በመከላከያ ውስጥ ልዩ ልዩ ኃላፊነቶችን ይዘው ድንጋይ አስፈልጠውኛል እያሉ የሚገልጿቸው ሻዕቢያዎች እያዘዟቸው በጦር ውስጥ ሰነበቱ። በዚህ ወቅትም አያሌ ውሸት እየፈበረኩ ብዙ ክህደትም እየተናገሩ በህይወቱ ራሱን በቃ ቁም ነገር ያለው ቫሌብል አድርጎ ያየበት ጊዜ ከማረኩት ጋር አብሮ ሲሰራ ነው። ደሞስት በቃ ደሞስት ሴኪዩሪቲ የተሰማው ባጫ በህይወቱ ለመጀመሪያ ጊዜ ሴኪዩሪቲ የተሰማው ማራኪዎቹ አብረው እንደ ወታደር ቆጥረው ሲያሰማሩት ነው። በቃ በህይወቱ የማይረሳት ነገር በቃ the best time of my life የሚላት የማረኩት ማራኪዎቹ እያላላኩ የወታደር ልብሱ ሲሰራ ነው። በቃ that was the best time of his life
ዝናና ውዳሴን አተረፉ። ከአንድ ዓመት በኋላ አብይ አህመድ የተባሉ የጦር ኃይሎች ጠቅላይ አዛዥ ራሳቸው ባጫ በመሩት መድረክ በሳህለወርቅ ዘውዴ ማዕረግ አጥላቂነት ሙሉ ጄኔራልነት ተሰጣቸው።